ጠቢቡ ሰለሞን እግዚአብሔር ስም አለና የጸና ግንብ ነው አለ። ብዙ ፈራሶች ግንቦች አሉ፣ ብዙ ወዳቂዎች ግንቦች አሉ፣ መሰረታቸው ትክክል ያልሆኑ ግንቦች አሉ። አዲስ እንኳን ሆነው የሚደረመሱ ትላንትና ተሰርተው ዛሬ ብድግ ብለው የሚፈርሱ ግንቦች አሉ። ስለ እግዚአብሔር ስም ግን ሲናገር እንደዛ አላለ። የእግዚአብሔር ስም የጸና ግንብ ነው ካለ በኋላ ጻድቅ ይላል። ወደ ማን? ወደ እርሱ ሮጦ ከፍ ከፍ ይላል። ከፍ ከፍ ትላላችሁ። መጽሐፍ ቅዱሳችን ላይ ብዙ የሆኑ ግንቦች ፈርሰዋል። ሰሊሆም የሚባል ግንብ ፈርሶ ከ18 በላይ የሚጠጉ ሰዎች እንደሞቱ ይነግረናል። ብዙ ሰዎች ግንብ ተጠግተው ፈርሶባቸዋል፣ መቆም አልቻሉም። የሚያፈርሱ ነበሩ፣ የሚንዱ ነበሩ፣ ግራ የሚያጋቡ ነበሩ፣ ሀገር ጥለን እንድንጠፋ የሚያደርጉ ነበሩ፣ ራእያችን እንዲበተን የሚፈልጉ ነበሩ፣ የሚሰሩም የሚያሰሩም ነበሩ፣ የሚጸልዩም የሚያጸልዩም ነበሩ። እግዚአብሔር ግን ከኛ ጋር ስላለ አንዳች በህይወታችን ላይ አልሆነም፣ አንዳች በራእያችን ላይ አልሆነም፣ አንዳች በስራችን ላይ አልሆነም። እንድንሞት ፈልገው ነበረ፣ ሞክረው ነበረ። ግድግዳው ግን ጠንካራ ስለሆነ ራባሳ ታካያ አንድ ሰው የጸና ግንብ ነው ይበለኝ እስቲ። ስለ እግዚአብሔር ስም ግን ሲናገር የእግዚአብሔር ስም ብሎ አለ የጸና ግንብ ነው አለ። መሰረቱ ጽኑ ነው አለ። እሱ ግንብ አለ በምንም ሁኔታ ሊናድ ሰው ራሽ ስላልሆነ ሰው ፈጣሪ ስላልሆነ አንቺ የምታመልከው አምላክ አንተ የምታመልከው አምላክ ምንም ነገር ቢመጣ የሚናወጥ አይደለም። የተፈጥሮ ሁኔታ አናውጠውም፣ የተፈጥሮ ችግር አያፈርሰውም። ሲደመድመው እንደዚህ ይላል የእግዚአብሔር ስም አለ የጸና ግንብ ደግሞ በተራ ነገር ሊወድቅ አይችልም። እኔና እናንተ የተሰጠን ስም ከስም ሁሉ በላይ የሆነ የእግዚአብሔር ስም ነው። የእግዚአብሔር ስም ደግሞ የጸና ግንብ ነው። አሜን በል። ምሳሌ ምዕራፍ 18 ቁጥር 10 ላይ ያለውን እግዚአብሔርን ቃል ሁላችንም እናወጣለን። ከፍ ትላላችሁ። አንድ ሰው ከፍ ላለ ይበል እስቲ። ኢየሱስ ጌታ ድገሙና ከፍ ላለው በሉ። ኢየሱስ የተባረከ ይሁን። ምሳሌ ምዕራፍ 18 ከቁጥር 10 ጀምሮ የእግዚአብሔርን ቃል እንመለከታለን። እንደዚህ ይላል የእግዚአብሔር ስም የጸና ግንብ ነው፣ ጻድቅ ወደ እርሱ ሮጦ ከፍ ከፍ ይላል። ኢየሱስ ያድናል። በቃችን ነው ማገለግለው። የእግዚአብሔር ስም የጸና ግንብ ነው፣ ጻድቅ ወደ እርሱ ሮጦ ከፍ ከፍ ይላል። ሁለት ስንኝ ነው ማገለግለው። የእግዚአብሔር ስም የጸና ግንብ ነው፣ ጻድቅ ወደ እርሱ ሮጦ ከፍ ከፍ ይላል። ሁሉ ሰው እጁን ከፍ ያድርግና የእግዚአብሔር ስም በሉ እስቲ የጸና ግንብ ነው፣ ጻድቅ በሉ ወደ እርሱ ሮጦ ከፍ ከፍ ይላል። ድገሙና የእግዚአብሔር ስም የጸና ግንብ ነው፣ ጻድቅ ወደ እርሱ ሮጦ ከፍ ከፍ ይላል በሉ። ኢየሱስ ያድናል። ምሳሌ ምዕራፍ 18 ከቁጥር 10 ጀምሮ የእግዚአብሔርን ቃል እንማራለን። ይሄ ሐሳብ ላይ ጠቢቡ ሰለሞን የተናገረው ያወራው ሐሳብ ነው። በተለይ ደግሞ ምሳሌ ምዕራፍ 18 ቁጥር 10 ላይ ሰለሞን የተናገራቸው ንግርቶች እንደሆኑ ይታመናሉ። ይህንን ሐሳብ ሲናገርና ሲያወራ ሰለሞን መነሻ የሆነው ዳዊት አባቱ የነገረው ንግግሮች ሳይኖሩ አይቀርም። እዚህ ምሳሌ ምዕራፍ 18 ቁጥር 10 ላይ ዳዊት በንጉስ ሲከዳ እንዲሁም ደግሞ በልጆቹ ሲከዳ በትዳሩ በአቤሰሎም ብዙ ሰዎች ሲያሳድዱት ካህናት አማካሪ ያላቸው የቅርብ ወዳጆቹ ሲገፈትሩት ሲያድሙበት ንጉስ ያላቸው ጠላት ሲሆኑበት ወዳጅ ብሎ ያቀረባቸው ሰዎች እሱን የሚፈልጉ አሳዳጅ ሆነው ሲገኙበት አማካሪ ብሎ በቤተ መንግስት ያስጠጋቸው ሰዎች ጦር ሰብስበው ይዘውበት ሊገሉት በመጡበት ሰዓት ላይ ይሄንን ንግግር ለልጁ ለሰለሞን ሳይነግረው አይቀርምና ዳዊት ይሄ ሁሉ መከራና ችግር ይሄን ሁሉ ስቃይ ይሄ ሁሉ ውጣ ውረዶችን ማለፍ የቻለው ዳዊት ወደ እግዚአብሔር ስም ከፍ በማለትና ወደ እግዚአብሔር ስም መጠጋት ሳይሆን አይቀርም ብሎ ልጁ ጠቢቡ ሰለሞን ይሄንን ቃል ጽፏል። ምን ብሏል? የእግዚአብሔር ስም የጸና ግንብ ነው፣ ጻድቅ ወደ እርሱ ሮጦ ከፍ ከፍ ይላል ብሎ ተናገረ። ይሄን ሁሉ መከራ የደረሰበት ዳዊት ማምለጥና መዳን የቻለው ወደ እግዚአብሔር በመጠጋት ብቻ ነው። ያገኙት ያሉት ቤተሰቦቹ ልጆቹ እንደውም ሊለወጡበት ችለዋል እንጂ ሊቀይሩት አልቻሉም። መጽሐፍ ቅዱሳችን በዚህ ምሳሌ 18:10
10 ላይ የእግዚአብሔር ስም ብሎ ይጀምራል። የጸና ግንብ ነው ብሎ ይጀምራል። ብዙ ስሞች በምድር ላይ አሉ። ስሞች የአንድ ነገር መለያዎች ናቸው። ስሞች የማዕረግ መጠሪያዎች ናቸው። ስሞች የማንነት መጠሪያዎች ናቸው። ስሞች የመንፈሳዊ ይዘት መጠሪያዎችም ጭምር ናቸው። በምድር ላይ ብዙ የሆኑ ነገሮች ስም አላቸው። ስም አልባ የሆኑ ነገሮች የሚፈለጉ አይደሉም። ሰውም ሲፈጠር በሰው ስም ተሰይሟል። ሰው ሲፈጠር ከተፈጠረ በኋላ አዳምን አዳም ብሏል፣ ሔዋንን ሔዋን ብሏል። አሁን ደግሞ እኛ ባለንበት ዘመን አበበ ከበደ፣ አለሚቱ ወርቂቱ፣ በሻቱ ተብሎ ስሞች ወጥተዋል። አሜን ነው። ሰው አለ እዚህ ቤት ውስጥ ስሞች ወጥተዋልና ስም የሌለው ነገር የለም። እና መጀመሪያ ነገር ሲያነሳ ስለ እግዚአብሔር ስም ነው የሚያነሳው። የእግዚአብሔር ስም ብሎ ይጀምራል። የእግዚአብሔር ስም የጸና ግንብ ነው ብሎ ይጀምራል። ኢየሱስ ጌታ ነው። ብዙ ነገሮች መጠሪያ ያላቸው ስሞች አላቸው። የብዙ ነገሮች ኃያልነት የሚጀምረው ከስማቸው። እንትና ብለህ ስትጀምር ስሙን ስትሰማው ማን እንደሆነ ታውቀዋለህ። የማንነትም መገለጫ ነው። ጆ ባይደን ብለህ ስትል አጭርና ግልጽ የአሜሪካን ፕሬዝዳንት ነው። አለቅ ማንነቱ በፕሬዝዳንትነቱ ነው የሚጠራው። የሆነ ሚኒስተር ስትል፣ የሆነ ባለሀብት ስትል በሀብቱ ነው የሚጠራው። ስለዚህ የስም መገለጫዎች እንዳላቸው ሁሉ ሰለሞን ሲጀምር የእግዚአብሔር ስም አለና የጸና ግንብ ነው አለ። የእግዚአብሔር ስም የጸና ግንብ ነው። በምድር ላይ ብዙ ደግሞ የሆኑ ግንቦች አሉ። በምድር ላይ ብዙ ግንቦች አሉ። አንዳንድ ግንቦች ንፋስ ይደረምሳቸዋል። አንዳንድ ግንቦች አርጅተው መሰረታቸው ትክክል ስላልሆኑ ይወድቃሉ። አንዳንድ ግንቦች በማይሆን ነገር ይሰምጣሉ ወደ ታች። አስታውሳለሁ ከዛሬ 2 ዓመት 3 ዓመት በፊት አንድ መንደር ላይ ማቃቸው ቤተሰቦች አስፋልት ዳር ላይ ቡና እያፈሉ ግንብ ስር ተጠግተው ነበረ። ግንቡ ተደርምሶ ወደቀባቸውና ገደላቸው። አንዳንድ ግንቦች ንፋስ የሚገለው አርጅቶ የሚፈርስ ወይንም ደግሞ መሰረቱ ትክክል ያልሆነ ግንብ አለ እና ስለ እግዚአብሔር ስም ከተናገረ በኋላ የእግዚአብሔር ስም አለ የጸና ግንብ ነው አለ። ይሄ ግንብ ንፋስ ቢመጣ የሚጥለው አይደለም፣ ወጀብ ቢመጣ የሚጥለው አይደለም። መሰረቱ የጸና ግንብ የሆነ ነው። ለራባሳታካያ ይሄ ግንብ ምንም ነገር ሊጥለው አይችልም። ስለ እግዚአብሔር ሲናገር የእግዚአብሔር ስም አለ የጸና ግንብ ነው አለ። አዋራ ቢመጣ፣ ጎርፍ ቢመጣ፣ ማዕበል ቢመጣ፣ ወጀብ ቢመጣ በፍጹም ሊናድ አይችልም። ሲደመድመው እንደዚህ ይላል የእግዚአብሔር ስም አለ የጸና ግንብ ደግሞ በተራ ነገር ሊወድቅ አይችልም። እኔና እናንተ የተሰጠን ስም ከስም ሁሉ በላይ የሆነ የእግዚአብሔር ስም ነው። የእግዚአብሔር ስም ደግሞ የጸና ግንብ ነው። አሜን በል። ብራዲ ካታያ የእግዚአብሔር ስም አለ ስሞች አሉ የጸና ግንብ ነው አለ። ዝም ብሎ የሚፈርስ አይደለም። መጽሐፍ ቅዱሳችን ላይ ብዙ የሆኑ ግንቦች ፈርሰዋል። ሰሊሆም የሚባል ግንብ ፈርሶ ከ18 በላይ የሚጠጉ ሰዎች እንደሞቱ ይነግረናል። ብዙ ሰዎች ግንብ ተጠግተው ፈርሶባቸዋል፣ መቆም አልቻሉም። ስለ እግዚአብሔር ስም ግን ሲናገር የእግዚአብሔር ስም ብሎ አለ የጸና ግንብ ነው አለ። መሰረቱ ጽኑ ነው አለ። እሱ ግንብ አለ በምንም ሁኔታ ሊናድ ሰው ራሽ ስላልሆነ ሰው ፈጣሪ ስላልሆነ አዴካሳ ባራባሳታ አንቺ የምታመልከው አምላክ አንተ የምታመልከው አምላክ ምንም ነገር ቢመጣ የሚናወጥ አይደለም። የተፈጥሮ ሁኔታ አናውጠውም። የተፈጥሮ ችግር አያፈርሰውም። አንድ ሰው የእግዚአብሔር ስም የጸና ግንብ ነው ይበል። ድገሙና የእግዚአብሔር ስም የጸና ግንብ ነው ይበል። የእግዚአብሔር ስም አለና የጸና ግንብ ነው አለ። ብዙ ፈራሶች ግንቦች አሉ። ብዙ ወዳቂዎች ግንቦች አሉ። መሰረታቸው ትክክል ያልሆኑ ግንቦች አሉ። አዲስ እንኳን ሆነው የሚደረመሱ አዲስ እንኳን ሆነው ትላንትና ተሰርተው ዛሬ ብድግ ብለው የሚፈርሱ ግንቦች አሉ። ስለ እግዚአብሔር ስም ግን ሲናገር እንደዛ አለ። የእግዚአብሔር ስም አለ የጸና አለ። ማዳካታያ የጸና ማለት ምንም ነገር ቢመጣ ምንም ነገር ቢገለባበት ምድር ብትገለባበት ተፈጥሮ ቢገለባበት የእግዚአብሔርን የጸና ግንቡን ማንም ሊደረምሰው አይችልም። ሁኔታ ሊደረምሰው አይችልም። ጠላት ቢመጣ ሊደረምሰው አይችልም። ለምን? የእግዚአብሔር ስም የጸና ግንብ ነው። የጸና ግንብ ነው አለ። የእግዚአብሔር ስም የጸና ግንብ ነው፣ የሚፈርስ አይደለም። ለዛ ነው ማቴዎስ ወንጌል ላይ ንፋስም ነፈሰ ይላል፣ ጎርፍም ጎረፈ ይላል። ቤቱን በአሸዋ ላይ እየሰራው ጎርፉ ይዞት ሄደ ይላል። በአለቱ ላይ እየሰራው ግን በፍጹም አልጣለውም ይላል። ለምን? በጸና መሰረት ላይ ነው ያለው። ዛሬ ምስራች አለኝ። አንቺ የተመሰረትሽው አንተ የተመሰረትከው ማንም እንደፈለገ በሚንደው በንግግሩ በጸሎቱ ይፍረስ ሲል የሚያፈርስ አይደለም። አንተ የተመሰረትከው በራስ ሁኔታ ላይ ሳይሆን በእግዚአብሔር የጸና ግንብ ላይ ነው። አሜን የሚል ሰው በኢየሱስ ስም ይሆንበት።
እግዚአብሔር ስም የጸና ግንብ ነው። የሚፈርስ አይደለም። ንፋስ የሚጥለው አይደለም። ጎርፍ የሚጥለው አይደለም። አርጅቶ የሚወድቅ አይደለም። በተሰራበት ማግስት የሚፈርስ አይደለም። እግዚአብሔር ስም የጸና ግንብ ነው። ከጸና ደግሞ እግዚአብሔር ካላፈረሰው በስተቀር ማንም ሊያፈርሰው አይችልም። እግዚአብሔር ካልጣለው በስተቀር ማንም ሊጥለው አይችልም። እጃችሁን ከፍ አድርጉና እግዚአብሔር ስላጸናኝ ማንም አይጥለኝም በሉ። እኔ መሰረቴ ኢየሱስ ነው። የተመሰረትኩበት መሰረት አለት ነው። አለቱን ማንም ሊያፈርሰው አይችልም። ጎርፍ ቢመጣ፣ አሸዋ ቢመጣ፣ ዝናብ ቢመጣ፣ መከራ ቢመጣ፣ ክረምት ቢሆን በጋ ቢሆን፣ የሚመች ቢሆን የማይመች ቢሆን፣ በምንም አይነት መንገድ ውስጥ እንኳን ባልፍ በፍጹም ልወድቅ አልችልም። አለቴ የጸና ነው። እሱም ደግሞ የእግዚአብሔር ስም ነው። አቢቡ የእግዚአብሔር ስም አለ። ዳዊት በመዛበት ፈተናና መከራ አቤሜሌክ ሲለወጥበት፣ ልጆቹ ሲቀየሩበት፣ ነገስታቶች ሲለወጡበት፣ አማካሪ ብለው ቤተ መንግስት ያስገባቸው ፊታቸውን ሲያጠቁሩበት፣ ትዳር ብሎ የዳራቸው ሚስቱን ትዳሩን ለማፍረስ ሲምሱበት፣ ስልጣን ብሎ ስልጣን የሰጣቸው ጦር ይዘው ሲመጡበት፣ ዳዊት ያመለጠው በእግዚአብሔር በጸና ስም ሳይሆን አይቀርም ብሎ ሳያስብ አይቀርም። ጠቢቡ ሰለሞን የእግዚአብሔር ስም አለ የጸና ግንብ ነው አለ። የሚያፈርሱ ነበሩ፣ የሚንዱ ነበሩ፣ ግራ የሚያጋቡ ነበሩ፣ ሀገር ጥለን እንድንጠፋ የሚያደርጉ ነበሩ፣ ራእያችን እንዲበተን የሚፈልጉ ነበሩ፣ የሚሰሩም የሚያሰሩም ነበሩ፣ የሚጸልዩም የሚያጸልዩም ነበሩ። እግዚአብሔር ግን ከኛ ጋር ስላለ አንዳች በህይወታችን ላይ አልሆነም፣ አንዳች በራእያችን ላይ አልሆነም፣ አንዳች በስራችን ላይ አልሆነም። እንድንሞት ፈልገው ነበረ፣ ሞክረው ነበረ። ግድግዳው ግን ጠንካራ ስለሆነ ራባሳ ታካያ አንድ ሰው የጸና ግንብ ነው ይበለኝ እስቲ። ይገርማል። ያላደረጉበት ነገር የለም። ዳዊት ላይ ያልሰሩበት ሴራ የለም። ያልሰሩበት ሴራ የለም። አንድ ጥቅስ አንድ ቃል አነብ ነበር መዝሙር 49 ላይ የሰላሜ ሰው ያልኩት ተረከዙን አነሳብኝ ብሎ በጣም ይናገር ነበረ። የወደዳቸው ያስጠጋቸው፣ አብረው እንዲሆኑ ያደረጋቸው፣ ያበላቸው ጠግበው መርዝ ነስንሰውበታል። የዳራቸው ትዳሩን ሊያፈርሱ መጥተውበታል። ንግስና የሰጣቸው ወንበሩ ሊገለብጡበት መጥተዋል። የጸናው ግን በእግዚአብሔር ስም ዛሬ ምስራች አለ። ወደድክም ጠላህም ጠላቶች ያንተን ውድቀት ያንተን ዝቅታ ይፈልጉ። ሁኔታዎች ያንተ ፓርትነሮች መውደቅህን እንኳን ይፈልጉ። እመነኝ እግዚአብሔር አምላክ ከፍ ከፍ ያደርጋል። እግዚአብሔር አምላክ ከፍ ከፍ ያደርጋል። አይናቸው ያየ አንተ ጸንተህ ትቆማለህ። ላቫራዳቦሳ መንፈስ አለ እዚህ ቤት ውስጥ የእግዚአብሔር ስም ይልና የጸና ግንብ ነው ይላል። ብዙ የሚፈርሱ ግንቦች አሉ። የእግዚአብሔር ግንብ ግን የሚፈርስ አይደለም፣ የጸና። ከዛስ ምን ይላል? ጻድቅ ይላል ወደሱ ሮጦ ምን ይላል? ከፍ ከፍ ይላል ይላል። የእግዚአብሔር ስም የጸና ግንብ ነው ካለ በኋላ ጻድቅ ይላል። ኃጢአተኞች አይደሉም ወደ እግዚአብሔር ከፍታ ላይ የሚወጡት። ጻድቅ ነው። ጻድቅ እግዚአብሔርን በመፍራት በሚኖረው ህይወት ከማህበረሰብ የሚገለል ነው። ጻድቅ በጓደኞቹ መካከል አካብዴ፣ አማሬ፣ አክራሪ የሚባል ነው። ጻድቅ እግዚአብሔርን በመፍራት የሚያገለግል ነው። በቤተሰቡ ሊጠላ ይችላል፣ በጓደኞቹ ሊጠላ ይችላል፣ ከማህበረሰቡ ሊገለል ይችላል። ጽድቅን በመያዙ የሚሮጠውን ሩጫ ሲናገር የእግዚአብሔር ስም የጸና ግንብ ነው ካለ በኋላ ጻድቅ ነው የሚለው። ጻድቅ ወደሱ ሮጠው ማራባሳ ታካያባ መንፈስ አለ እዚህ ቤት፣ ክብር አለ እዚህ ቤት። እስቲ አሜን በሉ። ጻድቅ አለና ወደሱ ሮጦ እግዚአብሔርን ብቻ በማለቱ ከሰው ሊገለል ይችላል። በቅድስና በጽድቅ ሲኖር ማንም ላይፈልገው ይችላል። እግዚአብሔርን በመፍራት ሲያገለግል አገልግሎቱ ላይ ጥያቄ ሊፈጠር ይችላል። እግዚአብሔርን በመፍራት ሲነግድ ንግዱ ላይ አይለወጥም አይቀየርም እንደ የሚል ጥያቄ ቢዝነሱ ላይ ህይወቱ ላይ ሊፈጠር ይችላል። ይሄ ጻድቅ ከሁሉ ነገር የሚገለል ነው። ለዛ ነው ጌታ ኢየሱስ ሲናገር ማቴዎስ ወንጌል ምዕራፍ 5 ላይ ስለኔ የሚሰደዱ ስለኔ የሚነቀፉ የሚሰደቡ ብፁዓን ናቸው ብሎ ይናገራል። የእግዚአብሔር ስም የጸና ግንብ ነው ካለ በኋላ ጻድቅ ይላል። ወደ ማን? ወደ እርሱ ሮጦ ከፍ ከፍ ይላል። ከፍ ከፍ ትላላችሁ። አንድ ሰው ድምጹን ከፍ ያደርግና ከፍ ላለሁ በሉ። ድገሙና ከፍ ላለሁ በሉ። በጻድቅ ከሚሆንበት ነገር አንዱ አሁን የጠቀስኩላችሁ ጉዳዮች ናቸው። ግን ስለዚህ ጻድቅ ጠቢቡ ሲናገር ምን አለ? ጻድቅ ብዙ የሚያሳድዱት ነገሮች አሉ፣ ብዙ ግራ የሚያጋቡት ነገሮች አሉ፣ መፍትሄ የማያገኝባቸው ጉዳዮች አሉ። ግን ሲናገር እንደዚህ አለ፣ ጻድቅ ወደ እርሱ ሮጦ አለ። ላቫና ዛታካያ ጻድቅ ግራ የሚጋባበት ኑሮ ቢኖረው በምድር ላይ መከራና ችግር ውስጥ ቢገባ በማይመች ሁኔታውም ቢያልፍም ቢሰደድም ከጓደኞቹ ቢለይም አንድ
የሚሮጥበት አለ። ጻድቅ ወደ እግዚአብሔር ነው የሚሮጠው። ወደ ሁኔታ አይሮጥም፣ ወደ ነገሮች አይሮጥም፣ ተስፋ ወደ ገቡለት አይሮጥም፣ ወደ ገንዘብ አይሮጥም፣ ስልጣን ወዳላቸው አይሮጥም፣ ሀብት ወዳላቸው አይሮጥም። ጻድቅ የሚሮጣው ወደ እግዚአብሔር ከፍታ። ጻድቅም ወደ እርሱ ሮጦ ይላል ከፍ ከፍ ይላል። የሚሮጥበት አለ፣ እሱም ደግሞ እግዚአብሔር ይባላል። እግዚአብሔር ዛሬ አዲስ ነገር በሕይወታችሁ ላይ ያደርጋል። በጽድቅ በቅድስና ለምትመላለሱ የእግዚአብሔር ስም ለእናንተ የጸና ግንብ ነው። እናንተ ጻድቃን ወደ እግዚአብሔር ሮጣችሁ ከፍ ከፍ ትላላችሁ። ወደ ነገራችሁ አይደለም፣ ወደ ሁኔታ አይደለም የምትሮጡት። ተስፋ ወደ ገባላችሁ ሰው አይደለም፣ ገንዘብ ወዳለው አይደለም፣ ቁስ ወዳለው አይደለም፣ ስልጣን ወዳለው አይደለም። የምትሮጡት ወደ እግዚአብሔር ነው። አሜን በሉ። ይኸውላችሁ በጣም የሚገርመኝ ነገር ላስረዳችሁ። እነሱ ሁለቱን ወንበሮች አንታችሁ ሃሌሉያ። ይኸውላችሁ ምሳሌ ምዕራፍ 18 ቁጥር 10 ላይ አሁን ያነበብነው ቃል ሲናገር ይሄ ግንብ ነው። ይሄ ምንድነው? ይሄ ግንብ ነው። ይሄ ግንብ ነው። ወንበሩን ግንብ አድርጋችሁ ስሩ። ትልቅዬ ግንብ አለ፣ ወይንም ደግሞ ይሄንን እንደዚህ አቅጣጫ አድርጋችሁ ሳሉት። ግንብ ነው። መጽሐፍ ቅዱስ ሲናገር አሁን ያነበብነው ክፍል ላይ የእግዚአብሔር ስም የጸና ግንብ ነው ይልና ጻድቅ የሆነው የትም መሄጃ ስለሌለው ሩጫው እግዚአብሔር ወዳዘጋጀለት ብለሲንግ ነው። ምክንያቱም ከኃጢአት ወጥቷል፣ ከሆነ ነገር ወጥቷል፣ ከሆነ ማህበረሰብ ተገሏል፣ ከሆኑ ነገሮች እግዚአብሔርን ኢየሱስን ብሎ በመከተሉ የሆነ ነገር ሆኗል። የሚሮጥበት የሚያመልጥበት ስፍራ የለም። እና መጽሐፍ ቅዱስ ግን ሲነግረን የሚሮጥበት እንዳለ ይናገራል። ምን ይላል? ጻድቅ ይላል የእግዚአብሔር ስም የጸና ግንብ ነው። ጻድቅ ወደ ምኑ? ወደ ጸናው ግንብ። ከኔ ጋር ናችሁ? ወደ ጸናው ግንብ ጻድቅ የእግዚአብሔር ስም የጸና ግንብ ነው ብሎ ጻድቅ ወደ እርሱ ሮጦ ከፍ ከፍ ይላል። ወዴት ነው የሚሮጠው ካልከኝ ወደ ጸናው ግንብ ይሮጥና እዚህ ላይ ይወጣል። ብራዳካት ከከፍታ ደስ ስትሉ አይ ችግር የለው፣ በወድቅም ችግር ብስቁ ነው። ይኸውላችሁ የእግዚአብሔር ስም የጸና ግንብ ነው ይልና ማራዛታ ጻድቅ ይላል ወደ እሱ ይላል ሮጦ ከተቸገረበት፣ ከተተበተበበት፣ መከራ ውስጥ ካስገባበት፣ ጭንቀት ውስጥ ካስገባበት፣ ለቅሶ ውስጥ ካስገባበት፣ ገንባ ከሚያነባበት፣ ሰዎች ጠምደው ከያዙበት፣ ከማንኛውም ትብታባቸው፣ ከዚህ ዓለም መከራቸው ጻድቅ የሆነ ሰው ወደዛ ሮጦ ከፍ ከፍ ይላል። በደንብ ስሙኝ። ይሮጣል ካለ የሚያባርር አለ ማለት ነው። ማራዳካታያ ጻድቅ ይሮጣል ካለ አሳዳጅ አለ ማለት ነው። ድህነት፣ መከራ፣ ሰይጣን፣ ክፉ ሰዎች፣ ተንኮለኛ፣ በሽተኛ ማዳካሳታካያ የማይሆኑ ነገሮች ሊያባርሩት ይችላሉ። ነገር ግን የጸና ግንብ ስለሆነ እሱ ከፍታ ላይ ሲቀመጥ እነሱ ከስር ነው የሚሆኑት። ሊነኩት አይችሉም፣ ሊይዙት አይችሉም፣ ሊደርሱበት አይችሉም፣ ሊያገኙት አይችሉም። አንጋጠው ያዩታል እንጂ ሊደርሱ አዳካሳታካያ የእግዚአብሔር ስም የጸና ግንብ ነው። ጻድቅ ወደ እሱ ሮጦ ከፍ ከፍ ይላል። ግንብ አይታል። ድሮ ውሻን ተነኩስና እየሮጥን ግንብ ላይ እንወጣለን። የሚመጣው ውሻ ከላይ ሆነ ዋው እያለ ይጮሃል እንጂ አይንም። እኛ ግንቡ ላይ ሆነን እንስቃለን። ጻድቅ ማለት እንደዛ ነው። ወደ እግዚአብሔር ከፍታ ሮጦ ከፍ ከፍ ይላል። እንዲህ ታየዋለህ እንጂ አይነካህም። እንዲህ ታየዋለህ እንጂ አይቀምስህም። እንዲህ ታየዋለህ እንጂ አይደርስብህም። እንዲህ ታየዋለህ እንጂ አያበላሽብህም። እንዲህ ታየዋለህ እንጂ ታሪክና ብራዲካ ታላቬኒያሳ እግዚአብሔር ከተማ ሰጣለሁ ብሎኛል። ሌፉና ራባ ከተማ ህዝብ ሰጣለሁ ብሎኛል። ሀገር ሰጣለሁ ብሎኛል። ጻድቅ ወደ ከፍታው ይሮጣል። ወደ ተናገረሽ ወደ ገባልሽ አቴካሳታካያ ቃል ወደ ገባል ወደ ነገረ ትንቢት ወደ መጣል ትገባለህ። ወደ ተባልክበት ወረኞች ወደ አወሩበት አይደለም፣ አደርሳለሁ ወደ አለ ቦታ ወደዛ ከፍታ ያስገባል። አንድ ሰው እዚህ ቤት ውስጥ ከፍ ከፍ ይላል። ጻድቅ ወደሱ ሮጦ ከፍ ከፍ ይላል ይልና ምን ይላል ማለት ነው? ሩጫ አለ። ድሮ የምታመልጥ ወደ እግዚአብሔር ስትሮጥ ብቻ ነው። ወደ እግዚአብሔር ስትሮጥ ብቻ ነው። ወደ ገንዘብ መሮጥ፣ ወደ ብር መሮጥ፣ ወደ ቤተሰብ መሮጥ፣ ወደ አገልጋይ መሮጥ አያድንም። ዛሬ ምስራች አለ። የምትሮጠው ወደ እግዚአብሔር መሆን አለበት። አሜሪካ ወዳለ ዘመድ አይደለም መሮጥ የሚያድነው። ወደ ቤተሰብ አይደለም መሮጥ የሚያድነው። ወደ ቢዝነስ መሮጥ አይደለም የሚያድነው። ጻድቅ የሚሮጠው ወደ እግዚአብሔር ነው። አንድ ሰው አሜን ብሎ ይውሰደው። መሮጥ ሯጭ ነው ታውቃል። የሚያባረረው ደግሞ አለ። የሚያባረረው አለ። ሲስተም ቀይረው የሚያባርሩት አለ። መንፈሳዊ ሰው መስለው የሚያባርሩት አለ። አገልጋይ መስለው የሚያባርሩት አለ።
ማዴካታ ፓራባያ እየጸለዩ የሚያባሩት አለ። ይፍረስ፣ ይነቀል፣ ይበተን፣ ያቁም፣ ይዘጋ፣ ይጨንግፍ የሚለው አለ። እንደውኜ ነው ማይ ማራባሳ ሬቦዶዶ እንደ እብዱሻ ብቻህን ትጨዋለህ እንጂ ልታገኘኝ አልችልም። ራባሳ ታካያ ጻድቅ ወደ እሱ ሮጦ ከፍ ከፍ ይላል ይላል እግዚአብሔር ቃል። በደንብ ስሙኝ፣ በደንብ ስሙኝ። ቁጭ በሉ፣ ጌታ ያባርካችሁ። በደንብ ስሙኝ። ጻድቅ ወደ እሱ ሮጦ ከፍ ከፍ ይላል ካለ በኋላ የእግዚአብሔር ስም የጸና ግንብ ነው ካለ በኋላ የሚቀመጠው የእግዚአብሔር የጸና ግንብ ላይ ነው። በደንብ ስሙኝ። ጠላታችሁ እናንተን ማግኘት ሲያቅተው ግንቡን ታቶ አይቀርም። ገባችሁ? እናንተ ማግኘት ሲያቅተው ከከፍታችሁ ላይ ለማውረድ ግንቡን ይሼክ ያደርገዋል። የእግዚአብሔር ስም የጸና ግንብ ነው። የጸናው ግንብ ግን የፈለገ ንፋስ በለው ጎርፍ በለው ሞዶሽ አምጥተው ሁሉ ቢመታው ሊናዳ አይችልም። አዳዳዳዳዳ አንተን ማግኘት እንኳን ባይችል ግንቡን ሊደበድበው ይችላል፣ ሊመታው ይችላል፣ የሆነ ነገር ሊያደርግ ይችላል። ሰዎች አግዙኝ ብሎ ሊነቀንቀው ይችላል። ግንቡ ግን የጸና ከመሆኑ የተነሳ የጠበቀ ከመሆኑ የተነሳ አቴካ ሳፋራባያ እግዚአብሔር በመካከላችን አለ። ታሪካችን ከሱ የተነሳ ይለወጣል። የጸና ግንብ አለን፣ የምንሮጥበት አለን፣ የምናመልጥበት አለን። የእግዚአብሔር ስም የጸና ግንብ ነው። በጣም የሚገርም ቃል ታውቃል። እንደ እብድን ያደረገኝ ይሄን ቃል ሳጠና ጻድቅ ወደ እሱ ሮጦ ከፍ ከፍ ይላል። ከፍታዬ አልተመቻችሁም? ይኸውላችሁ እናንተ አሁን ቅድም ከነበርኩበት ከፍታ እንዲህ ያላችሁ ነው የምታዩን። አንገታችሁ ራሱ ያስታውቃል። የጸናው ግንብ ላይ ስትቀመጡ ጠላታችሁ አቀርቅሮ ያያል እንጂ እንደዚህ አንጋ እናንተ መያዝ አይችልም። ምክንያቱም የጸናው ግንብ ላይ እናንተ ነው ያላችሁት። ራዳካታ ባራባ እስቲ የእግዚአብሔር ስም በሉ። የጸና ግንብ ነው በሉ። ጻድቅ ደግሞ በሉ ወደሱ በሉ ሮጦ ከፍ ከፍ ይላል በሉ። መባረር አለ ማለት መጠለያ የለም ማለት አይደለም። መሰደድ አለ ማለት ከፍታ የለም ማለት አይደለም። ዝቅታ ውስጥ ነን ማለት ከፊት ለፊታችን ድሎችና ድግሶች የሉም ማለት አይደለም። ዛሬ አተናል ማለት የምንቀመጥበት ከፍታ የለም ማለት አይደለም። ነገ እግዚአብሔር አምላክ ከገባልን ቃል የተነሳ ከገባልን ኪዳን የተነሳ ወደዚህ ወደ ጸናው ግንብ ያስቀምጠናል። ምንጊዜም አባራሪ ከታች ነው የሚሆነው፣ ምንጊዜም ተባራሪ ከላይ ነው የሚሆነው። ደግሞአለሁ ወደ እሱ ሮጦ ከፍ ከፍ ይላል ስላለ ተባራሪ የሆነው ከታች ሲሆን ተባራሪ የሆነው ከላይ የጸናው ግንብ ላይ ሲሆን ተባራሪ የሆነው ከታች ነው የሚሆነው። ማራው ነገር ገብቷችኋል? ነው የሚሆነው ከታች ነው የሚሆነው። እኛ አይችልም። ዘንድሮ ሮጠን የምናመልጥበት አለታችን እግዚአብሔር ነው። የጸና ግንብ ይባላል። ዘንድሮ ሰርታ አታመልጥም፣ አገልግላ አታመልጥም፣ የሆነ ነገር አድርጋ አታመልጥም። ወደ እግዚአብሔር ሮጠ ግን ታመልጣለህ። ማራዛ ታካያ ወደ እግዚአብሔር ሮጠ፣ ወደ እግዚአብሔር ጮኸ፣ ወደ እግዚአብሔር ሆነ እየሮጥክ የምታመልጠው ክፋትን እየተውክ ኃጢአትን እየተውክ ዓለምን እየተውክ ሁኔታን እየተውክ ወደ እግዚአብሔር እየሮጥክ ታመልጣለህ። አንድ ሰው እየሮጥኩኝ ወደ ከፍታ ገባለሁ ይበለኝ እስኪ።